ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ፣ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ። መድኃኔዓለም እመቤቴ ማርያም ቸሩ መድኃኔዓለም ከሁላችሁም ጋራ ይሁን። እንግዲህ በአዲስ መልክ መጥቻለሁ። ምስራቅ ልኖር ለልጆቼ ነኝ። ለማታውቁኝ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክም በማድረግ ቪዲዮን ጀምሩት ማለት ነው። አስተያየታችሁን ያለ ነገርን እቀበላለሁ ማለት ነው። ውድ እና የተከበራችሁ ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ልጆቼ፣ ስደተኞች፣ የአረብ ሀገር ስደተኞች ያላችሁ፣ ማዳም ቤት ያላችሁ ወዳጅ ወገኖቼ ሁላችሁንም እግዚአብሔር ያክብርልኝ። ሰብስክራይብ አድርጋችሁ አበረታቱኝ ማለት ነው። ከብዙ ጊዜ በኋላ መጥቻለሁኝ። ነባሮችም ላይክም እያደረጋችሁ ሼርም እያደረጋችሁ ስለምታግዙኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። እንግዲህ ከረጅም ጊዜ በኋላ ነው የመጣሁትኝ። አልመች ብሎኝ ብዙ ነገር ቻናሉ ከአንዴም 3 4 ስምም ተቀይሮበታል፣ ምንም ተብሏል እና አሁንም ዝም ብዬ እሰራበታለሁኝ እንጂ ያው አፕዴት አድርጌ እያለ ትንሽ እንትን ይላል ማለት ነው። ሜሴጅ ልክልኛል ዩቱብ ማለት ነው። ምኑን አፕዴት እንደማደርግ አላውቅም። ፕሌይ ስቶር ላይ ነው አፕዴት የሚደረገው። እሱ ልክ ነው፣ ኢንስቶል ሆኗል። ግን ምን እንደሆነ ችግሩ ባላውቅም፣ በዚህ አጋጣሚ እንደዚህ አይነት ችግር ገጥሟችሁ የምታውቁ መፍትሄውን እንዴት እንደፈታችሁት እንዴት እንትን እንደተፈታላችሁ ብትነግሩኝ በጣም ደስ ይለኛል። ያው ስም ተቀይሮበታል። ብዙ ጊዜ ለረጅም ጊዜ ብዙ ስም ቀያየር ያለው ለዛም ይሁን አላውቅም ብቻ ማለት ነው። እና ውድ እና የተከበራችሁ ቤተሰቦቼ አሁንም የመጣሁት እንግዲህ እንድታበረታቱኝ እንድታግዙኝ፣ ላይክም እያደረጋችሁ ሼርም ማድረግ የምትችሉ ሼርም እያደረጋችሁ እንድታግዙኝ ነው። ብዙም ጊዜ ተመችቶኝ እኔም አልሰራም እንደ ድሮ ስልክ መያዝ ስለማልችል ማለት ነው። ይሄም ትንሽ ችግር አለ ይመስለኛል። የመሳተፉም ቪዲዮ የመልቀቁም ቶሎ ቶሎ የመስራት ቪዲዮ እድሉን አላገኘሁም። ለዛም ነው መሰለኝ ቻናሉ እንደዚህ የወደቀው። እና ውድ እና እየተከበራችሁ ቤተሰቦቼ አንዳንዴ ማለት ነው ትዕግስት ጥሩ ነው። እንግዲህ ትዕግስት ማጣት ብዙ ነገርን ያጎላል። ትዕግስት ማጣት ብዙ ነገርን ያጎላል። በትዕግስት ግን ሁሉን ነገር እግዚአብሔርን ምርኩዝ አድርገን እሱን ተደግፈን ከእሱ ጋር ሆነን እሱን ከድንግል ማርያም ልጅ ጋር ሆነን ትካል ማያልፍ የለም። አልፎ እግዚአብሔር ይመስገን ዛሬ እዚች ላይ ሆኜ ደግሞ ተመልሻለሁ ወደ ድሮ ስራዬ ማለት ነው ከረጅም ጊዜ በኋላ እና ተስፋ ከመቁረጥ እንደዚህ በተስፋ መምጣቱ በጣም ጥሩ ነው የሚለውን በማለት ማለት ነው። እና እንድታግዙኝና እኔ ያው ተስፋ ሳልቆርጥ ከረጅም ጊዜ በኋላ ተመልሼ በመምጣቴ ደስተኛ ሆኜ በመምጣቴ እናንተም ደስተኛ ሆናችሁ ሆ ብላችሁ እንደምትቀበሉኝ ተስፋ አለኝ። በሙሉ ተስፋ እተማመንባችኋለሁ። ይህንን የወደቀውንና ወደ ታች የወረደውን ቻናል እናነሳዋለን ብዬ አስባለሁ። ውድና የተከበራችሁ ቤተሰቦቼ አንዳንዴ ነገሮች አልስተካከል ሲሉን ብዙ ተስፋ እንቆርጥና የምንሰራቸውን ስራዎች እንተዋለን። በቃ ደስ የሚለንን እኔ ዩቱብ በጣም ነው የምወደው። በነገራችን ላይ ቲክቶክ፣ አሁን ፌስቡክ በጣም ብዙ አመት ረጅም አመት ሆኛል። ወደ 17 አመት ሆኛል ፌስቡክ ተጠቃሚ ከሆንኩኝ። ግን እኔ ውስጤ አይሆንም፣ በቃ እንደ ዩቱብ አይሆንም። አሁን ግን በማንኛውም ቦታ ጠፍቻለሁ። ፌስቡክ ላይም እንደ ድሮ አይደለሁኝም ስለማይመቸኝ ማለት ነው። እዚህኛውም ላይ እንደ ድሮ አይደለሁኝም ስለማይመቸኝ፣ ስልክ የመያዝ እድሉን ስለማላገኝ ማለት ነው። ባገኘሁት አጋጣሚ እንደዚህ ግን ቪዲዮውን ቀርጬ ሲመቸኝ መልቀቅ እችላለሁ። አሁን በፀጉር ውበትም መጥቻለሁ፣ በፊትም መጥቻለሁ። በነገራችን ላይ የፊት እንትን ትሪትመንት ፊታችሁን መንከባከብ በጣም ጥሩ ነው። በጣም ብዙ ለውጥ አይችበታለሁ። በበቆሎ ዱቄት፣ በሩዝ ተጠቅሜያለሁ። እስካሁን እጠቀማቸዋለሁ እነዚህን ነገሮች ማለት ነው። ማር እያደረግኩኝ ከማር ጋራ
በሳምንት 2 እጠቀማለሁ ለራሴ ማለት ነው። የበቆሎ ዱቄት ወይ ደግሞ በሚቀጥለው ሳምንት ደግሞ የሩዝ ዱቄት እያደረኩኝ ራሴ ለእናንተ በየጊዜውን ባልቀርጸው እጠቀማለሁ። ቡናም ስለሚያስፈራ አለቀውም እንጂ ቡናም ጥሩ ነው። ቡናና እርጎ አንድ ጋር ቀላቅሎ መቀባት ወይም ደግሞ ቡና፣ የበቆሎ ዱቄት እና ትንሽዬ የሮዝ አበባ ውሃ ወይ ደግሞ ዝም ብሎ ውሃ ንጹህ ውሃ አድርጋችሁ ወይ ከማር ጋር አድርጋችሁ ብትጠቀሙት ጥሩ ነው። ከእንቁላሉን ጋር ጾሙ ሲወጣ ከእንቁላል ጋር በጣም ቆንጆ ነው። ከእንቁላሉ አስኳልም ሆነ ከማንኛውም ባገኛችሁት አጋጣሚ ያንን እናገኛለን። ያንን አስኳሉን በልተን ወይ በውሃው ወይ ደግሞ እስከና አስኳሉ አድርጋችሁ ብትጠቀሙት ምርጥ ነው። እንቁላል በነገራችን ላይ ሽታው ነው እንጂ ለፀጉር ራሱ በጣም ጠቀሜታ ያለው ነው። እንቁላል ለፀጉር ራሱ በጣም ጠቀሜታ አለው። አሁን አንዳንዴ ማለት ነው እንትን ሬት አቮካዶ ፀጉር የማድረቅ ባህሪ ያለው ከምንም በላይ ፀጉር የማድረቅ ባህሪ ያለው እና ሬት ደግሞ አለርጂክ ላለባችሁ ቆዳችሁ እንደሚያሳክካችሁ ለአንዳንድ ነገር ስትጠቀሙ ሬት ብትጠቀሙ ብታረጉበት ሬት ለአለርጂክ በጣም ፍቱን መድኃኒት ስለሆነ አለርጂክ ነክ ነገር ቆዳችሁ ላይ እንትን የሚላችሁ ለፊታችሁም ሳታበዙ ቢጫውን ነገር አጥባችሁ ጄሉን ብቻ አድርጋችሁ ከምትጠቀሙት ነገር ጋር ብትጠቀሙ በጣም ቆንጆ ነው። ሬት አለርጂክ ነገሮችን የማዳን እንትን አለው። የሆነ ነገር ልጆች አሳክኮባችሁ ምን ብሎባችሁ ከሆነ ሬት ስትቀቡ ጥሩ ነው። ሬት እኮ እኛ ልጆች ጡት እንዲተዉ ብለን ሬት እንቀባባቸው ነበረ። ምርር ስለሚል እንዲመራቸውና እንዲተዉ ተብሎ ከድሮ እንግዲህ በድሮ እኛም እንደዛ ነበረ። እኔ በልጆቼ ጊዜ ያው በእኔ ጊዜ ደርሼበታለሁ ማለት ነው። አሁን ግን እንዲህ የሚያደርግ እናት የለም። ያው የሆነችን ፕላስቲክ ሰታችሁ ነው የምታስተኙት። አሁን በሽንት ጨርቅ ላይ ያሳደግኩት እኔ እግዚአብሔር ይመስገን። አሁን ግን እንደዛ አይነት ነገር የለም እና ብዙውን ጊዜ አለርጂ ካለባችሁ ሬት ጥሩ ነው። በሬት ብትጠቀሙ ሬት ብትጨምሩበት ከምትጠቀሙት ውህድ ጋራ ሬት በጣም ጥሩ ነው ማለት ነው። ውህድም ደግሞ እናንተ ማንኛውንም አሁን እኔ እርድ አይመቸኝም ለፊቴ በጣም ነው የሚያቃጥለው እና ወዲያው በሚያቃጥላችሁ ጊዜ ወዲያው ትሪትመንቱን ታጠቡት። እንደገና ደግሞ እጃችሁን ሞክሩ፣ የእጃችሁን ቆዳ ሞክሩት። የእጃችን ቆዳ ከፊታችን የተሻለና ለስላስ እንትን በጣም ስስ የሆነ ነው በነገራችን ይመስለናል እንጂ ፊታችን በጣም ጠንካራ ነው። በጣም ጠንካራ ነው ከእጃችን ቆዳ ይልቅ። የእጃችን የሆነ ነገር ሲነካን እኮ ወዲያውኑ ሽት ብሎ የሚደማው እና የሚቆስለው እና ከዚህ ጋር መሞከር ትችላላችሁ። እዚህ ላይ ሞክራችሁ ፊታችሁን መቀባት እንጂ እኔ የተጠቀምኩት ለእኔ የጠቀመኝ ለእኔ የሆነልኝ ትሪትመንት ለእናንተ ላይሆን ይችላል። ብዙውን ጊዜ ደግሞ እኛ ሞክረን ስለሆነ የምናሳየው። እኔ አሁን ከአንዴም ሁለቴ ቲማቲም ሳላቅ ሞክሬ ነበረ፣ ግን በፍጹም የሚሆነኝ አይደለም። የማድረቅ ባህሪ ያለው ፊቴን የማድረቅ ባህሪ ያለው እንደዚህም ደግሞ እንደ ሩዝ እና እንደ በቆሎ ዱቄት ፏ እንዲል አያደርግልኝም። አሁን የበቆሎ ዱቄት እና የሩዝ ዱቄት በጣም ቆንጆ ነው። አብሶ ሩዝ ዱቄቱን እንደ እንትን ትክትክ አድርጋችሁ ሲበርድ ራሱ ብቻውን ብትቀቡት በጣም ቆንጆ ነው። ማር ጨምራችሁ ትንሽ ዘይቱን አድርጋችሁ ባዶውንም አድርጋችሁ ማር አድርጋችሁ ከሆነ ማር ለእርጥበታማ ቆዳችን እርጥበታማ እንዲሆን ስለሚጠቅም ለደረቅ ፊት ለደረቅ ቆዳ ማር በጣም ጥሩ ነው። እርጥበት እንዲሆንልን ያደርጋል ማለት ነው። በነገራችን ላይ ባዝሊንም ጠቀሜታ ቢኖረው ለፊት ግን ከባዝሊን ይልቅ ግን ግሪሲሊ ብታገኙ ግሪሲሊ ብትጠቀሙ ማታ ግሪሲሊ ብትጠቀሙ ከባዝሊን ይልቅ በጣም ጥሩ ነው። ቫዝሊን ለከንፈር በጣም ምርጥ ነው። ከንፈራችን ከፍ ያለና ትንሽ እንትን ያለ እንዲሆን ያደርገዋል። ከዛ ውጭ ግን ለፊታችን ቫዝሊን ጠቀሜታም አለው። ግን የበለጠ ደግሞ ከቫዝሊን የበለጠ ደግሞ ግሪሲሊ በጣም ጥሩ ነው። ግሪሲሊ ያው የሆኑ ውስጥ ቆዳችን ላይ ያሉትን ቀዳዳዎች እንዳይደፈኑ ያደርጋል ማለት ነው። ባዝሊን ግን ጥቅም አለው፣ ያለሰልሳል ፊት። በቃ የተወሰነ በጉር ላለባቸው እንኳን እኔ እንጃ፣ እኔ ብዙም በጉር የለብኝም በተፈጥሮ ከፊታችን ማንኛችንም በጉር የለብንም። በጉር አንዳንዴ በዘርም ይመጣል ይመስለኛል። ለአሁን የለብኝም፣ እኔም ሆነ ልጆቼም የለባቸውም። የኔ ፊት እንግዲህ
በ46 ዓመቱ ያው ምንም አይልም፣ ጥርት ያለ ነው። ከመጨማደድ ከእድሜ ጋር የመጣ የመጨማደድ ነገር አለ፣ እድሜም ትልቅ ስለሆነ ማለት ነው። እና ውድ እና የተከበራችሁ ቤተሰቦቼ አንዳንዴ ማለት ነው እንደዚህ ይዘን ስንመጣ እየተጠቀምን ለእኔ ያልተመቸኝ የተመቸኝ ለእናንተ ላይመቻችሁ ይችላል። ባዝሊን እንኳን እኮ የሚመቸውም ሰው አለ፣ የማይመቸውም ሰው አለ። እንደነገርኳችሁ አሁን እኔ ቲማቲም በጣም ቆንጆ ነው፣ ግን ወዲያውኑ የመድረቅ ባህሪ ያሳያል ቆዳዬ እና የበቆሎ ዱቄት ለእኔ ከተመቸኝ ለእናንተ። እርድ ደግሞ አሁን ብዙ ሰዎች የሚጠቅማቸው አለ። እኔ እርድ ተቀብቼ ማለት ነው ጥላሸት ነው የሚያስመስለው ቆዳዬን፣ ጥላሸት ማለት ነው። የሆነ ጥቁር ያለ ነው የሚያደርገው እና ጥብስ ያደርገዋል። ስለዚህ አሁን አልጠቀምም። አንድ ወቅት ተጠቀሜውና አይቼው ስላየሁት ማለት ነው። እና ብዙውን ጊዜ ደግሞ ከምንጠቀማቸው ፊቶቻችን ለውህድ የምንጠቀመውን ውህድ ማለት ነው ማርም ከሆነ አንድ ማንኪያ ካለን ግማሿን በልተን ግማሿን ብንጠቀማት እመርጣለሁ እኔ። አቮካዶም ደግሞ እንደዛው ማለት ነው። አቮካዶ ብዙውን ጊዜ ለፊት ቆንጆ ነው። ሙዝ ለፊት በጣም ቆንጆ ነው። ለፀጉር ግን ሙዝ በውስጡ የመጣመቅና እንትን የማለት ባህሪ ያለው እና ለማበጠር ለማለት የሆነ የሚቀር ስላለው ብዙውን ጊዜ ሙዝ ትንሽ ከበድ ይላል ለመጠቀም ማለት ነው። ካላችሁ ግን ማለት ነው ተጠቀሙ። ግን የምንበላው ደግሞ የበለጠ የምንበላው ደግሞ በሰውነታችን ውስጥ የምናገኘው ከውስጡ የምናገኘው የበለጠ ለፀጉራችን ውሃ በደንብ መጠጣት ለፀጉር ሙዝም ካገኘን ሙዝ በልተን ግማሿን መጠቀም። አቮካዶም እንደዛ ቀጥታ ለፀጉራችን ብቻ መጠቀም የለብንም። ያገኘነውን ነገር ከበላን ደግሞ የበለጠ ለኛ ጠቀሜታ የሚኖረው ስንበላ ነው ማለት ነው። እና ውድ እና የተከበራችሁ ቤተሰቦቼ ዛሬ እንግዲህ የገባሁት እንኳን ይሄን ለማውራት አይደለም፣ እንዴት እንደሆነ እንጃ መጣልኝ እናወራው ብቻ። ለማንኛውም ይጠቅማችኋል ብዬ አስባለሁ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። አመሰግናለሁ።